ናታን አይደረግም። ናታን ከዳጣ ውጭ ማንንም ሴት ቀና ብሎ ማየት የለበትም። እኛ ያልነውን ነው እንጂ እንዴ ወደት ነው። እና ውዶቼ እንግዲህ ባለፈው እንደተመለከታችሁት መድኃኒት ማለት ነው ወደ ጠንቋይ ቤት መሄድ ፈልጋ ነበረ። እንግዲህ ጊዜንም ጠይቀው ነበረ፣ እንዲሁም ደግሞ አርጁንም ጠይቀው ነበር። አርጁ እንግዲህ ያው እንደተመለከታችሁት ምንድን ነው በኤቢ እንግዲህ ኤቢ በነገራችን ላይ ለአርጁ ደካማ ጎን ሆነች። አንዳንዴ የሰው ልጅ የሆነ ደካማ ጎናችሁን ካወቀ በዛ በደካማ ጎናችሁ ሊጠቀምባችሁ ይፈልጋልና አሁንም እንግዲህ መድኃኒት ያደረገችው ያንን ነገር ነውና ማለት የሆነ ጠንቋይ ምናምን ታውቃለህ ወይ ስትለው እኔ አላቅም ግን የሚያውቁ ሰዎች አሉ እነሱ እንዲጠቁሙሽ ምናምን አደርጋለሁ ብሎ ነበረ። እንግዲህ ኤቢን አገናኝሃለሁ ስለዚህ ካንተ እዛ ቦታው ላይ ይዘህ ሂድ ብለው ነበረ። እሱም እንግዲህ እንዳያችሁት በኤቢ እንግዲህ ስለመጣችበት ኤቢን ታገናኘሽኝማ እናቴ የትም ቦታ ቢሆንም ይዤሽ ሄዳለሁ ይላታል። እንግዲህ ዛሬ ላይ እንደተመለከታችሁት አርጁ ማለት ነው ይዟት ሄዶ ነበረ እና በጣም ነበረ እንዴት እንደሚያስፈራ እንዴት እንደሚያሳቀቅ ይምር። እኔ በነገራችን ላይ በጣም ተሳቀቄ ነው ይሄንን ፓርት ስመለከት ማለት ነው። በጣም ነው የሚያስፈራው የሆነ ሲያጓሩ ምናምን እና አባብዬ በይው እያላት ነበረ። እሷም ራሱ ያው እንግዲህ ያው ስለ ዳጣ ነው። ዳጣ እንግዲህ እዛ ቤት ስለተፈጠረው ነገር እንግዲህ እንድትነግረኝ እፈልጋለሁኝ እያለችው ነበረ ማለት ነው። እነዛ እንግዲህ ብዙ የተፈጠረ ነገር አለ፣ ወደፊትሽም ችግር ውስጥ ነች ብሏታል ማለት ነው። አንዳንዴ ጠንቋይ ያው ያውቃሉ፣ ግን ደግሞ ያው ያን ያህልም እንዲህ የሚባሉም አይደሉም ትላላችሁ። እና ያው እንዳያችሁት እንግዲህ ይሄንን ነገር እንግዲህ ሁሉንም ነገር እዛ ቤት ስለተፈጠረው ነገር ደግሞ የምነግረሽ አንድ በሬን ስታመጣ ወርቅ ምናምን ይሄንን ሁሉ ነገር እንግዲህ ካመጣች የዛ ቤት ችግር ምንድን ነው፣ እህቷ ምን ላይ ችግር ነው ያለችው የሚለውን ነገር ሁሉንም ነገር ሊነግራት እንግዲህ ከን ይስማማል። በዛ ላይ ደግሞ እንግዲህ አርጁ እንዳለው ምንድን ነው ማለት በእንግሊዘኛ አትናገሪ በአማርኛ ተናገሪ ምናምን እያለ ነበረ። የማናውቀውን ቃላት አትዘባርቂ እያሏት ነበረ ማለት ነው። እሷ ደግሞ ያው እዛ አሜሪካ አንዳንዴኛ ሰዎች ወጣ ብለን ስንመጣ አማርኛ ሁሌ ይጠፋብናል ማለት ነው ከኛ ጀምሮ። እኔ ራሱ አንዳንዴ እንዲህ እላለሁኝ ሆነ ማለት ነው ሀላስ ምናምን የምንለው ነገር አለ የለ እንደዛ ማለት ነው። እንግዲህ ዛሬ ላይ ራሱ መድኃኒት ላይ እየተመለከትንበት ነገር ያንን ነገር ነው ማለት ነው። እና ሙዶች እንግዲህ እንደተመለከታችሁት እንግዲህ ግን ማለት የሆነ ሽቶም ቀቧት እንደዚህ ሲባል ከዛ ምን እያለ ነው አልገባኝም ምናምን ሲልም ከኔ ጋር አብረሽ ካደርሽ ነው ሁሉንም ነገር እምነግርሽ እያለሽ ነው ይላታል ማለት ነው። ከዛ መድኃኒት ዋት እኔ ነኝ ከሱ ጋር የምተኛው አለች። ከዛ አውድ እያመረረው ነው አብረሽ ካልተኛሽ ምናምን እያለ ነው ሲልም እንግዲህ አርጁ ይነግራታል። እንዴ እኔ መድኃኒት ነኝ እንዴ ከሱ ጋር የምተኛው ብላ እንግዲህ አጀሪቱ ላጥ ብላ ከስሩ ሄዳለች ማለት ነው። እንግዲህ እንዳሉትም ደግሞ ያው ማለት እዛ እንግዲህ እያለ ያለው አምጥቻን በረከክሻለሁኝ አስረሻለሁኝ እያለም እንግዲህ እየዛተባት ነበረ። ምክንያቱም ረግጠው ነው እንግዲህ ሄደችው እና ሌላው እንግዲህ እንዳያችሁት አርጁ ማለት ነው ስለ ኤቢ ልጠይቃት ምን ብለህ ነው ስለ ኤቢ የምትጠይቀው አለችው። እንዴ ማለት ከኔ ጋር ማለት ወደፊት ከኔ ጋር ትሆናለች ወይስ አትሆንም የሚለውን ነገር ልጠይቅ አለች። ከዛ ይኸውልህ ይሄንን ነገር እኔ ብቻ ነኝ እንጂ የማመቻችልክ ሌላ ሰው ማንም ሰው ያመቻችልህም ይሄንን ነገር በፍጹም አትጠይቅም ትለውና ና እንሂድ ምናምን ትለዋለች። እንግዲህ አርጁም ይሄዳል ማለት ነው ተከትሏት እና ሲሄድም እንግዲህ እንደተመለከታችሁት ሌላው ናታንና ኤቢ ናቸው። ናታንና ኤቢ እንግዲህ ናታን ከውጭ ሲመጣ እንዴ ሰው የለም እንዴ ምናምን ሲልም አዎ ማንም ሰው የለም ትላለች። እንዴ ዳጣስ ምናምን ሲላትም ዳጣም የለችም ትላለች። እንዴ መድኃኒትስ ሲል መድኃኒትም የለችም። ቆይና ለምን ፈለካት? አይ እኔ ለምን እፈልጋታለሁ ምናምን ሲላት እንግዲህ ይኸውልህ ሰሞኑን ምናምን አንተን ያኔ ፈልግሃለች አለ አይደለ አይኗ ላይ ምናምን አይቻለሁ ትፈልግሃለች አንተ ደግሞ ስለሚገባህ ምናምን ትለዋለህ። ኧረ ደግሞ አንቺ ምን እያልሽ ነው እንደዚህ ብለሽ ደግሞ ከማየ ጋር እንዳታጣልኝ አላት።
ከዚህ ይህንን ነገር እንግዲህ ስላት ከምሬ ነው ማለቴ ከባሏ ጋር ራሱ እንደዚህ ምናምን የተጣሉት ቸት እያደረገችበት ነው ምናምን ብላ እንግዲህ ትነግረዋለች ማለት ነው። እንግዲህ ብሎ ናታንም እናቴ እዛው በጸበልሽ ይልና ስልኩን ይዞ እንግዲህ እየነካካ ቁጭ ይላል። ከዚ ኤብዬ እንግዲህ አሁን ላይ እንዳያችሁት ያው ጥሩ ልጅ ሆናለች፣ ሸጋዬ ልጅ ሆናለች ማለት ነው። እንግዲህ ጸባይ ነች ማለት ነው እና ሲያንን ስልኩን እንግዲህ ንጥቅ አድርጋ በጠረጴዛ ዙሪያ አምጪ አምጪ እያሉ እንግዲህ እየታገሉ ነበረ። ማርታዬ ወደ ታች ልትወርድ ማለት ነው። ከዛ ደረጃ ላይ ምናምን ስትል ሁለቱ ማለት እየተሯሯጡ ትመለከታቸዋለች። እና ቆይ እስቲ ጉዳቸውን ሊብላ እንግዲህ ይሄን ጉዳቸውን ስትመለከት ናታንና ኤቢ ቅልጥ ያለ ፍቅር ውስጥ ግብታል። አስቡ ማርታና የታዲያ ሄደን አይደል እንደምፈለግ አሁን እንደው እንድትመለከቱ ነገ ጠዋት አሁን ማርታ እንደዚህ እኮ ስታደርጉ አይቻችኋለሁኝ ብላ እንግዲህ አሁን ላይ ደግሞ ታነሳለች። እሷ ራሱ ለብዙ ጊዜ እንግዲህ ማለት በምርቃቷ ጊዜ እንግዲህ ቀለበት እንዲያደርግላት ትፈልጋለች አይደለ? እንኳን ይሄን እንደዚህ አይነት ነገር ተመልክታ። ሰላም ጤና ይስጥልኝ እና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም እንግዲህ ማለት እንግዲህ ሌላው እንደተመለከታችሁት እንግዲህ አሁን ላይ ባለፈው እንግዲህ ኤቢ ያው ይሄንን ነገር ሁሉንም ነገር ትቼ አባዬ እንዳለኝ ወደ ሌላ ሀገር መሄድ አለብኝ ብላለች ማለት ነው። ግን ማርታ ደግሞ እኔን ትተሽኝ ከሄድሽ ማለት ነው እረግምሻለሁኝ፣ በፍጹም እኔን ትተሽኝ መሄድ የለብሽም። ምክንያቱም ማርታ ኤቢ አግብታ ወንድ ልጅ እንድታሳቅፋ ነው የምትፈልገው። ለዛም ነው ናታንን እንግዲህ አፍ አውጥታ ልጅን አግባት ማለት ቀለበት አድርግላት፣ ልጅ እፈልጋለሁ፣ ወንድ ልጅ እፈልጋለሁ ብላለች አፍ አውጥታ ማለት ነው። እና ዛሬ ላይ ደግሞ እንግዲህ እንዳያችሁት ማለት እኔ ወደ አረብ ሀገር ማለት ወደ ሌላ ሀገር መሄድ እፈልጋለሁ ብላ እንግዲህ ስትነግራት የሚሰማትን ስሜት እንግዲህ አስቡት ማለት ነው። እና እንደዛ ምናምን ስላለቻት እንግዲህ እነ ናታንም ማለት በቃ እንደዛ ምናምን አይነት ነገር ያሳዩና መለስ ይላሉ። ሌላው እንግዲህ እንደተመለከታችሁት ደረጀ ነው። ደረጀ ቤቱን እየተመለከተ ደረጀ እንግዲህ እንዳያችሁት በኑሮ ደረጃ አንደኛ ነው። ገባችሁ? የሆነ ምንም ነገር አላጣም ምናምን፣ ግን በውስጥ ደስታ የለም በቃ። ምክንያቱም በባለቤቱ ላይ በማርታ ላይ ከሌላ ሴት ያውም ከሰራተኛ 2 ልጅ ወልዷል። እና 2 ልጅ ስለወለደ እንግዲህ ያ ነገር በጣም ከሚባለው በላይ ስቀቀን ሆኖበታል። እና የሰው ልጅ እንግዲህ ምን ቢኖረው ነው ደስተኛ የሚሆነው? ሀብት ንብረት ወይስ ምንድን ነው እያለ እንግዲህ በጣም በቃ በጥልቅ ሀዘን ውስጥ ሆኖ እንግዲህ ቤቱን እየተመለከተ ያለ አይደለ እንትን እያለ ነበረ። እና ይህንን ነገር እንግዲህ እንትን ሲል ምን አየሁ ኮሜንት፣ አንድ ሰው ደስተኛ የሚሆነው ጀነት ሲገባ ነው አለች። እውነት ነው። በነገራችን ላይ በዚህ በምድር ላይ ምንም ያህል ቁሳዊ ነገር ቢኖር፣ ምንም ያህል ዘመድ ቢኖረ፣ ምንም ያህል ጓደኛ ቢኖረ፣ ምንም ቢሆንም የሆነ በዚህ በምድር ላይ ስታለን ድረስ ምንም ደስታ የሚሰጠን ነገር የለም። ለጊዜያዊ ደስታ ሊሰጠን ይችላል፣ ግን በቃ አለ አይደለ ምንም አስቡት እንግዲህ ደረጀ ብዙ ነገር እያለው አሁን ለምሳሌ የሆነ ገንዘብ ቢኖረው ምናምን አሁን ለምሳሌ ይሄንን ከሰላም ጋር የተፈጠረውን ነገር ያን በገንዘብ ይቀይረው ነበረ። ግን እንዳያችሁ ደግሞ አስቡት ምንም ነገር ቢኖረን በቃ ደስታ አይኖረንም በቃ። እናም እንግዲህ እንደዛ እያለ ደረጀ በዚህ ጊዜ ጊዜ ይመጣና ደህና አደርኩ ደህና ዋልክ ምናምን ይለዋል ማለት ነው። ጊዜ እንዴት ነክ እኔ ምልክ ይለዋል። አቤት ቆይ ግን ማለት ሰው ግን ምን ቢኖረው ነው ደስታ የሚኖረው? ማለት አንተ ግን ምን ስለኖረህ ነው ማለት እግዚአብሔር ይመስገን የምትለው ሲለውን፣ ጤና አለኝ፣ እበላለሁ፣ እጠጣለሁ፣ ስለዚህ ምን አጣሁኝ ነበር ያለው ጊዜ ራሱ ማለት ነው። እውነት ነው ሲልም እንግዲህ ደረጀም ይመልስለታል ማለት ነው። እናም ይህንን ነገር እንግዲህ እያወሩ ባለበት ጊዜ ላይ እንግዲህ ውሃዬ ትመጣለች። ውሃ እንግዲህ ትመጣና ከዛ የሆነ በቃ ውሃዬ እናቴ እንደ ልቧ ነች ተተመለከታችኋት ማለት ነው። ለምንም ነገር ግድ የላትም፣ ለምንም ነገር በቃ አይደንቃትም፣ አይበርዳትም አለ አይደለ። እና ጊዜ ራሱ ምን ነው እንዳንቺ በቃ አለ አይደለ
ለአንድ ቀን እንዳንቺ ሆኝ ሁሉንም ነገር ረስቼ ምን አለ ወደማይመለስበት ብሄድ ነበር እሱ እንኳን ያለው ማለት ነው። ከዛ ጊዜ ሁላችንም እኮ ነን እንደዚህ የምንለው የውሃን ነገር ሁላችንም እንትን እንለዋለን ሲልም እንግዲህ እንዲያው ያች መጥን ችላሽ ያለች ምናምን ይላታል ማለት ነው። አብረው ስላደጉ ነው እኮ ሲልም እንግዲህ ተመልክተናል። እና ወዶቼ ዳጣ ድራማ እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።